አገር ነው እያሾፍሽብኝ። ልጄ ከምትሞት ነው ያልኳት። እሷም መጣች። አንተ ግን ልትገላት ሞከርክ፣ አልተሳካልህም። በዚህ መሀል የኔ ጥፋት ምንድን ነው? እዚህ ሴራ ላይ እጅ የለበት ብለሽ ልትዋሺ ነው? አለማመን መብት ነው። እንዴት ነው ግን በድፍረት የምታወሪው? እንደ ድሮ ትንቀጠቅጣለች ብለህ እንዳታስብ። እንደነገርኩህ ለልጄ ነፍስ እንጂ ለራሴ አልንቀጠቀጥም። እሺ፣ አንቺም ወደ ሀገርሽ ትሄጃለሽ፣ እኔም ደግሞ ያስኩትን ይዤ እሄዳለሁ። የሚያሳዝኑት ግን 3 ቤተሰቦች ናቸው ይመስለኛል። ጥሩ ሀብት ይዘሻል። በሚገባው የሚገባኝን ይዣለሁ። ህሊናሽ ግን እንዴት ነው? ህሊናዬ በጣም ደህና ነው። ምን ነው? አይመስለኝም። እንደውም ከሚገባኝ በታች ነው። ሽንት ቤት እንኳን መሄድ ብርቄ ነበረ። እየቀለድሽ ነው? አልቀለድኩም ናትዬ። እና ዝም በለው ትይኛለሽ? ምን ልበል ናትዬ? ግደለው ልበል? ስንት ልስጥህ? አንተ ነገር ነው የምትሰጠኝ? አለሜ ገንዘብ ይኖራታል ብለህ ከሆነ እንዲህ የምትተረተረው አትልፋ። ድንቡሎ እንኳን የላት። እኔ ሰጥቼ እንጂ ተቀብዬ አላውቅም። ይገባሃል? ቤታ ቤት ቡራ እንደፈለግ ተርጉ። አሁን ግን አምነህ እጅ ለፖሊስ ልሰጥ ይሻላል። ቀልድ አይጠገሩም። ገዜ ይታሰራል ብለህ ነው የምታስበው? በሚገባ ይታሰራል። አባዬ ብዙ ብር እንዳስገባልሽ ነገረሽኝ ነበር። አዎ፣ የእናቴ ድርሻ ነው። እናቴ ደግሞ አልሞተችም። ምንም መደባበቅ አያስፈልግም። አውቃለሁ፣ ታውቂያለሽ። ነገሩን ከገላለጥከው ናቲ፣ አንድ ነገር ላስቸግር። እሺ፣ ምንድን ነው? እኔ አለሜን ላናግራትና ይቅርታ ልጠይቃት እፈልጋለሁ። ለምን ይቅርታ መጠየቅ ፈለግሽ? ስለተዘዘትኩኝ ናቲ። ይቅርታ ባልጠይቃት ነው ህይወት ላይ ምንም የሚፈጠር ነገር የለም። ፖሊስም አይዘኝም። በቃ ውስጤ እንዲረጋጋ እፈልጋለሁ። ደስ እያለኝ አገናኝሻለሁ። ይኸውልህ ናቲ፣ ለእሷ ግን አትገናኛት፣ አታምነው። ችግር የለውም። የት ትገናኛላችሁ? የፈለጋችሁበት ቤት ወስድሻለሁ። በዚህ ሰዓት እንዳንቺ የማከብረው ሰው የለም። ሰው ቤት ስትሰሪ እዛ ቤት ያለውን ሰው በሙሉ ነው የምታሳርፊው። ስለዚህ አንቺ ክብር ነው የሚገባሽ። ሰው እኮ እንደዛ ያስባል። አቶ ገዛኝ እንግዲህ ያሰበው ነገር ሳይሳካለት ቀርቷል ማለት ነው። ምክንያቱም እንግዲህ ከትሁት ጋር ተዋውለው ነበረ። አለምዬን ከቤት ድረስ ታመጫታለሽ፣ እኔ ደግሞ ልሽን እሰጥሻለሁ ባለው መሰረት እንግዲህ አለምዬም ቀጥታ አቶ ገዛኝ ቤት እንግዲህ ከራሷ ቤት ከች ብላለሽ ማለት ነው። ትሁት የት ነው ያለሽው? ነይ እያለ ባለበት ሰዓት ላይ እንግዲህ ራሷ አለምዬ ከች ብላለሽ ማለት ነው። እኔ ነው የምትፈልገኝ በማለት እንግዲህ አቶ ገዛኝ አለምዬ ሊገላ ሲል እንግዲህ ምንም አይነት ነገር ያው የያዘው መሳሪያ ምንም ነገር ሊሰራለት አልቻለም እንደፈለገው ማለት ነው። እና ያው ከጀርባ አሁን ፖሊሶች እየመጣ ነው በማለት እንግዲህ አለምዬ ስትነግረው ማለት ነው እጅግ በጣም በመፍራትና በመርበትበት እንዲሁም በእጁ የያዘውን ሽጉጥ ጣል አድርጎ ተሎ ነበር የወጣው ማለት ነው። ይህን ነገር ያደረገችው ወይንም ደግሞ አለምዬ ምንም ነገር እንዳይደርስባት ስታደርግ የነበረችው ትሁት ነች ማለት ነው። ትሁት በጣም ጎበዝና ጠንካራ ጀግና ሴት ነች። ምክንያቱም እያንዳንዱ ማለት ነው ስለ እሷ ጤንነት ስለ አለምዬ ጤንነት ብቻ አይደለም እንዲሁም ደግሞ የአለምዬ ንብረት ለማስመለስ ራሱ በጣም ብዙ እጥረት ነገሮች እያደረገች ነው። ምክንያቱም እያንዳንዱ ማስረጃ ፋይሎችን፣ ወረቀቶችን በሙሉ ማለት ነው አቶ ገዛኝን እስር ቤት ሊያስገባ የሚችልና እንዲሁም ደግሞ የአለምዬ ንብረት ሊያስመልስ የሚችሉ ፋይሎችን በመሰብሰብ አሁን ላይ ለአባዬ ሰጥተዋለች ማለት ነው። በዚህ ነገር አባዬ ራሱ እጅግ በጣም ነበር ትሁትን ያመሰገናት። እጅግ በጣም ጠንካራና ጀግና ልጅ የሆነች በማለት እንግዲህ ትሁትን አመስግኗታል ማለት ነው። አቶ ገዛኝ እንግዲህ አሁን ላይ እጅግ በጣም እየተሸነፈ ይገኛል። በስተመጨረሻም ከአባባ ጋር ድርድር በማለት እንግዲህ ተቀምጦ ነበር ማለት ነው። እና እባክህን አንተ የፈለከውን ነገር እኔ ላደርግልህ፣ አንተ እንደምታግዛት እውነት ለመናገር አለምዬ አሁን ላይ ምንም 5 ሳንቲም እንኳን የላትም በማለት እንግዲህ ምናልባት እሷን የምታግዛት ብር ትሰጠኛለች ብለህ አስበህ ከሆነ በፍጹም አይሳካልህም በማለት እንግዲህ አባባን ሲናገረው ነበር። አባባም እኔ ለሰው ሰጥቼ እንጂ ከሰው ተቀብዬም አላቅም። ስለዚህ እኔ እናንተ እንደ ህፃን እንደዚህ መከራከር የለብንም። ዝም ብለህ ያልሆነ ነገር አትድርግ። ግን ደግሞ አንተ ሚስጥር እዣለው ያልከውን ደግሞ እንዲሁም ደግሞ ከፖሊሱ ጋር በመስራት አንድ ላይ በመሆን እንደሰራህ እኔም ደግሞ እጅግ በጣም ካንተ ሚስጥር ነገር እዣለው በማለት እንግዲህ አንተ ፖሊሱ ጋር በመስራት ከእስር ቤት ብትቀርም ደግሞ ከእስር ቤት የሚወረውረውን ፋይል ማለት ነው
ያ ፋይል ደግሞ ዛሬ ከኔ እጅ ላይ ያለው በማለት እንግዲህ አባባም ተናግሯል ማለት ነው። አቶ ገዛኝ እጅግ በጣም ነበር የደነገጠው። ምክንያቱም በዚህም እየተሸነፈ መጥቷል ማለት ነው። ስለዚህ በቅርብ ጊዜ ማለት ነው ወደ እስር ቤት የሚወረወርበት ጊዜ ያው እየቀረበ መጥቷል። ሲቀጥል እንግዲህ ያው ሁላቸውም ያው አባባ እንዲሁም ደግሞ ናቲ ሲቀጥል አለምዬ እንዲሁም ደግሞ ትሁት በመሆን አንድ ላይ በመሆን ማለት ነው እጅግ በጣም ደስ የሚል ጊዜ እያሳለፉ ነበረ። እንዲሁም ደግሞ ናቲ ማለት ነው ስለ ትሁት ሲናገር ነበረ እጅግ በጣም እንደሚወዳትና መልካም ሴት እንደሆነች እንዲሁም ደግሞ ሊያገባት እንደሚፈልግ የምድርኝም አንቺ ነሽ እናቴ፣ እኔ ማግባት የምፈልገው ትሁትን ነው በማለት እንግዲህ ያለውን ነገር ለእናቱ ግልጽ አድርጎ ነግሯታል ማለት ነው። አለምዬም እጅግ በጣም ነው የተደሰተ እሷን ብታገባ አንተ እድለኛ ነህ፣ ትሁት በጣም ምስኪንና ጀግና ሴት ነች በማለት እንግዲህ መልካም እንደሆነች መልካምነቷን እንዲሁም ደግሞ እሷ ማለት ነው አቶ ገዛኝና እንዲሁም ደግሞ ቤቲ ሲያሰቃዩት በነበሩበት ሰዓት ይብን ምግብ ራሱ በስትክክል ስትሰጣት የነበረችው እንዲሁም ደግሞ ቡና ስታፈላላት እንግዲህ ሻወርም ስታስወስዳት የነበረችው መልካም ነገሮችን ስታደርግላት የነበረችው ራሷን ካደጋ ላይ በመጣል እኔን በብዙ ነገሮች ላይ ደግፋኛለች እና ትሁት የምትለይ ልጅ ነች በማለት እንግዲህ እንዲሁም ደግሞ ባንዲዬ ያው አያት ስላደረከኝ ራሱ አመሰግናለሁ እያለች እንግዲህ ናቲንም ስታመሰግነው ነበር ማለት ነው። ያ ማለት እንግዲህ ትሁት ልጅ አላት፣ ልጇንም እንደ አባት እንደሚቀበል ማለት ነው እጅግ በጣም ቃል ገብቶላት ነበረ። ስለዚህ የእሷ ልጅ ደግሞ ያው የአለምዬ ያው እንግዲህ የልጇ ልጅ ማለት ይቻላል ማለት ነው። ስለዚህ አያትም አድርገህኛል እያለች እንግዲህ ናቴን እጅግ በጣም ስታመሰግነው ነበር ማለት ነው። በነገራችን ላይ እንዲሁም ደግሞ አለምዬ በጣም እንትን ያለች በመምሰል እንግዲህ ትሁትን ትንሽ አስደንግጣት ነበር ማለት ነው። እኔና አንቺና ልጄ ጋር ምንድን ነው ያላችሁ ብላ ኮስተር ብላ ጠይቃት ነበረ። እኔ እኮ አይሆንም ብዬው ነበረ ምናምን ስትላት ከዛ ሳቅ ብላ እንደገና አለምዬ እጅግ በጣም በሁኔታው በሙሉ ደስተኛ እንደሆነች አንቺን ካገባ ልጅ በጣም እድለኛ ነው፣ አንቺ እኮ ትለያለሽ በማለት እንግዲህ ስለ ሰራተኛ ክብር እንኳን እንዲሁም ደግሞ እኛ እንደፈለግነ ከውጭ ቆይተን ስንመጣ እናንተ ናችሁ ሁሉን ነገር አስተካክላችሁ የምጠብቁ፣ ለእናንተ ክብር ይገባችኋል በማለት እንግዲህ አለምዬም እጅግ በጣም ለቤት ሰራተኛ ያላትን ክብር አሳይታለች ማለት ነው። እጅግ በጣም ነው ደስ የሚለው። እንደሷ ያሉትን እንግዲህ የቤት አሰሪዎችን መልካሞችን ያብዛል ለማለት ወዳለሁ። ለመናገር በቤት አሰሪነት ማለት ነው በኢትዮጵያ ላይ በተለይ ማለት ነው መዳቦች እጅግ በጣም ከባዶች ናቸው ማለት ነው። እውነት ለመናገር እኔም ስላየሁት ነው ማለት ነው። በጣም የሚጨቁኑ በጣም የሚጎዱ ሰዎች ግለሰቦች አሉ ማለት ነው። እና ከእሷ ሊማሩ መማር አለባቸው ብዬ አስባለሁ ማለት ነው። ስራቸው ከተሰራና እንዲሁም ደግሞ ያለ አግባብ ከሰራተኛ ላይ ጫና የሚያደርጉትን ኧረ ብዙ ግፍ የሚያደርሱም አሉ ማለት ነው። እና እንደዚያ ባሉበት ሰዓት ላይ አሁን ላይ እንዳለምዬ እንደዚህ አስታዋሽ ማለት ነው ጠንካራ እንዲሁም ደግሞ ለሰራተኛ ክብር ያላት ስትገኝ እጅግ በጣም ነው ደስ የሚለው። እንደሷ ያሉትን መልካሞችን ያብዙ ለማለት ወዳለሁ። ሲቀጥል ደግሞ ማለት ነው አሁን ላይ እንግዲህ ይህ ሁሉ ነገር እንዲጠናቀቅ ወይንም ደግሞ እጅግ በጣም ሽንጧን ገትራ የምትከራከረው እንግዲህ ትሁት ማለት ነው አቶ ገዛኸኝም አልፈራህም፣ አሁን የፈለከውን ነገር ማድረግ ትችላለህ፣ እኔ አንተን መጋፈጥ እችላለሁኝ፣ በፊት ልጅ የነበረች ልጅ ደግሞ አሁን ላይ ወታለች፣ ስለዚህ ለራሴ ነፍስ በፍጹም አልፈራም ብላ እንግዲህ እንደ ወንድ ማለት ነው እየተከራከረችው ትገኛለች ማለት ነው። ሌላዋ ቤቲ ነች። ቤቲ አሁንም ማለት ነው እህቷን ለማሳከም ቃል ገብታላታለች። ምክንያቱም በእኔ ምክንያት እንደዚህ ሆነሻል፣ በእርግጠኝነት አንቺን አሳክምሻለሁ በማለት እንግዲህ ለእህቷ ቃል ገብታላታለች። እህቷም እጅግ በጣም ነበር ደስ ያላት ማለት ነው። ያው እንደዚህ የምታከም አልመሰለኝም፣ ብዙ ብር ስለሆነ ያንን ምከፊ ስላልመሰለኝ ነው እስከዛሬ ዝም ያልኩሽ እህቴ፣ እንደዚህ ካሰብሽልኝ እጅግ በጣም ደስ ይለኛል በማለት እንግዲህ የቤቲ እህትም ደስታዋን ገልጻለች ማለት ነው። ሲቀጥል ለጓደኛዋ አሊያም ደግሞ ለፍቅረኛዋ ደውላ እህቷ ልታሳክማት መሆኗንም እንዲሁም ደግሞ በዚህ ሳምንት ሕክምናው ይጀመራል ብላታለች ማለት ነው። እና ደስ እንዳላት እንዲሁም ለፍቅረኛዋ ደውላ ስታስረዳ ነበረ ማለት ነው። እንግዲህ የቤቲ እህት
የደረሰባት በወንጀል ነው ማለት ነው። ወንጀለኛን ደግሞ አለምዬ በጣም ብዙ ብር ከፍላ ወንጀለኛን አስፈትታለች ማለት ነው። አሁን ላይ እንግዲህ ቤቲ አለምዬን በአካል ማግኘት እፈልጋለሁ፣ ይቅርታ መጠየቅ እፈልጋለሁ በማለት እንግዲህ ወስናለች። በሰዓቱ እጅግ በጣም ነበር የተደመመው ማለት ነው። ግን ደግሞ ነገሮችን እንደሚያመቻችና እንዲሁም ደግሞ ቤቲ እናቱን እንድታገኝ ፈቅዷል ማለት ነው። እና አሁን ላይ እንግዲህ ቤቲ ምን ልትላት ትችላለች የሚለው ነገር በእርግጠኝነት ከዚህ በፊት እንደዚህ አድርገሽኛል፣ ያን ነገር ለመበቀል ነው እኔም ከአንቺ ቤት የገቡት፣ ንብረትሽንም ራሱ በዚያ ምክንያት ነው የወረስኩት፣ በንብረትሽ ደግሞ እህቴን አሳክማለሁ የምትል ነው የሚመስለኝ በእርግጠኝነት ማለት ነው። እና እጅግ በጣም እንግዲህ አሁን ላይ ያው መስመር እየያዙ መጥተዋል ማለት ነው። የአቶ ገዛኝ ነገርም እያለቀለት ነው። ምክንያቱም ግልጽ ሆኗል ማለት ነው። አለምዬም በህይወት እንዳለች እንግዲህ ያው እናቴም እንዲሁም ደግሞ በአባቱ በኩል ግልጽ ስለሆነ በእርግጠኝነት የትሁት ልጅ አሁን ላይ ስልንትን ስላለች ማለት ነው። ሲቀጥል ደግሞ ቀጣይ አብረው የሚሆኑት አቶ ገዛኝን እስር ቤት ካስገቡ በኋላ እና እንዲሁም ደግሞ ትሁት አንድ ላይ ይሆናሉ። ቀጣይ እንግዲህ ያው የቤቲ ጉዳይ ነው። ቤቲ ምን ልታደርግ ትችላለች? እንዲሁም ደግሞ ከጀርባ ያደረገችው ነገር የአለምዬ ጉዳይ ምንድን ነው የሚለውን አብረን የምናይ ይሆናል። ስለዚህ ቤቲ እውነታ ሊኖራት ይችላል ብዬ አስባለሁ። ከቤተሰቦቿ ከእናቷ ሰላምታ ይብን ራሱ ርቃ ነው ያለችው እና ለእህቷ ብላ በጣም ብዙ ነገሮችን የማትፈልጋቸውን ነገሮች ራሱ እየሆነች ትገኛለች ማለት ነው። ስለዚህ ያን ነገር ደግሞ እኔ ስህተት እንደሰራው እኔ አስተካክላለሁ፣ ካስተካከልኩ በኋላም ከእናቴ ጋር እንደፈለኩ መታረቅ እችላለሁ ብላ ነው የምታስበው ማለት ነው። እና ቀጣዩን ፓርት ሁላችንም እንግዲህ ያው አብረን የምንጠብቀው ይሆናል። ውድ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦች ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።